እህት ናት፣ ሴት ልጅ እናት ናት፣ ገባ ሚስት ናት አይደለ? ወደፊት ላይ ሴትነቷን ማለት ነው። እና በዚህ እንኳን ልትከበር ይገባል፣ ሌላው ቢቀር ማለት ነው። ሲቀጥል ደግሞ ምን አረገች እቺ ልጅ? ምንም እኮ አላረገችም። አፈቀረች እንጂ ምንም አላረገችም። በዛ መልኩ እሷን መገፍተር፣ እሷን ማጥላለት ምናምን ይሄ በጣም ስህተት ነው ማለት እኔ በሰዓቱ ቪዲዮን እያየሁት በሰዓቱ ቪዲዮ ምሰራ ቢሆን በጣም እኔ እንጃ ምን አይነት ቃላቶችን እያወጣ እንደ መልስ እንደምሰጠ እኔ አላቅም የምር በሰዓቱ። እሺ የአይጥ ምስክሯ ድንቢጥ አለ ያገሬ ሰው። አሙዬ አሙ አለክ፣ ሰላም ነክ፣ ሰላም ጤና ይጠበቃል። አይ ዘንድሮ ሰውኔ ዝንጀሮ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡ እያልኩኝ እንግዲህ ዛሬ አሙ ከሰዓታት በፊት ቪዲዮ ለቋል ማለት ነው። ቪዲዮ ምን ይላል እንግዲህ የአይጥ ምስክሯ ድንቢጥ ይላልና የሀገሬ ሰው ለፈኪ ምስክር ጠበቃ ሆኖ ነው የቀረበው ማለት ነው። እንግዲህ በፍርድ ቤቱ ማለት ነው፣ በኢሳ ፍርድ ቤት ነው እንግዲህ አሙ የቀረበው እና ምን አለ ከፊት ላይ እንደሰማችሁት ፍቅር ነው በቃ አፈቀረች እንጂ ጥፋት የለባትም እያለ ነው። መቼ ማፍቀሩ ሆነ ጥፋቱ? የተገላቢጦሽ ሆነ እንጂ ወንድ አፍቅሮ መለመን ሲኖርበት ሴት አፍቅራ ተከትላ መሄዷ እሱ ነው ትልቅ ስህተት የሆነው። ለወንድ ብሎ ለፍቅር ብሎ ሃይማኖትን የቀየረ የለም ወይ? ለፍቅር ብሎ እንዲሆን የለም ወይ? ላልከው ነገር ደግሞ ገንዘብ ምንም አይደለም። ያኔ ተፈቃቅረው እሱ መጀመሪያ አፍቅሯት ከዛ ህይወት ይሆነኛል ብላ ሰጥታው ከሆነ መቼስ ምን ይደረግ? የሰው ልጅው ብዙም ባይበላም በአንድም በሌላ ምክንያት የሰው ልጅ ይሳሳታል። አንዴ አይቶ ሊማር ይችላል። እቺ እኮ ራሷን ነው ማንነቷን እኮ ነው ያወረደችው። ማንነቷን ነው እኮ ያዘቀጠችው። ፈኪ ምን ሆነክ ነው? ሴት በመሆኗ ብለሃል። ሴት መሆናችን በራሱ እኮ ኩሩነት ነው። እንድንኮራ እንድንመረጥ ተፈልገን እንድንገኝ እኮ ነው ተደርገን የተፈጠር ነው እንጂ እንዴት ልበልክ በቃ እሷ ፈልጋ እሷ ተጎትታ የሆነ እሷ መርጣ እሷ የሆነ ነገር አድርጋ ሁሉን ነገር እኔ ብላ የራሷን ሰው እንድታረግ አይደለም። ሴት ልጅ ስትፈጠር ከመሰረቱ ፈጣሪ ሲፈጥረን ሴት ልጅ ተወዳጅ እንድትሆን ተፈልጋ በሽማግሌ በሀገር በባህላችን በወጋችን ከእናቷ አባቷ ቤት ተመርቃ እንድትወጣ ነው ሴት ልጅ የተፈጠረችው እንጂ ልክ እንደሷ እየተገፈተሩ እኔ እኮ የሚገርምህ ነገር ማለት ነው አሁን አንተ ምናልባት ስለምታፈቅራት ጥፋቱ አይታይህም፣ የፈለግከውን ነገር አደነካት ልበል። ይሄ ልጅ ግን ኦኬ ብሎ አብሯት ቢኖር ራሱ ኳስ ነው የሚያረጋት። ቦሊቦሊ ነው የሚጫወትባት ታውቃለህ። ቦሊቦሊ እንዴት ነው ልጅ ሆነን ሁለት ሆነን የምንጫወተው አንዱ ወደ አንዱ ሲገፋት እንደዛ ነው የሚያረጋት። ስለዚህ አንተ ምን ብለህ ነው ይሄን የምትደግፉ? ለምታፈቅር ሰው እንዴት መዋረድን ትመኝለታለህ? እንዴት ራሱ ዝቅ ብሎ ለሌላው ሰው እንዲገልጽ ትፈልጋለህ? ይሄ ለኔ አይመቸኝም። ሴት ልጅ ናት ያልከው ደግሞ ሴት ልጅን ይሄ ልጅ በሌላ አመጣጥ መታበት ቢሆን ያዋረዳት ኦኬ። በግድ ካላቀፍክ እኮ ነው አንተ እያልክ ያለው ካላቀፍካት ለምን አላቀፍካትም እኮ ነው። እንዲህ መብቱ እኮ ነው ይሄ ልጅ። አንደኛ እንደ ሃይማኖታችን እንደማይፈቀድ አንተም ታውቃለህ። ፍላጎቱ ካልሆነ በቃ ማቀፍ ካልፈለግም ደግሞ መብቱ ነው። ግዴታ ካላቀፍ ወይ ግዴታ ካላናገርክ የሚለው ህግ የለም። በየትኛው ህግ ነው? ስለዚህ አንተ እሱን ዝቅ አድርገህ የምትናገርበት ምንም አይነት ሰበብ ሆነ ምክንያት የለህም። አሙ አስብ፣ እንደ ቆም ብለህ አስብ። ምን ሆኖ በተለይ ድጋሚ ከፈኪ ጋር ከተገናኘ በኋላ ሁሉን ነገሮች እየለቀቅ እየረሳ ነው ያለው ወንድሜ። አይ አንተማ ልብ እንደ አፍሪካ ካርታ ተገንጥሎ እንደ ምን ነው እያልክ አሁን በሆድ ሳስበው ማለት ምን ነው በቀረብኝ፣ ምን ነው ከነባዬ እጅ ባልወጣ እያልክ ነው እንግዲህ አሁን ብዬ አስባለሁ። እኔ የተንገበገብ ውርደት እንደው ማለት ነው ተሸማቀ ፈርተ ነው እንጂ ወደ ነባ ብትመለስ ራሱ ደስታ ነው እርግጠኛ ነኝ አሙ ማለት ነው። በዚህ ሰዓት ለማናደድ እንኳን ራሱ በቃ እኔማ
እኔሞ ፈኪያን እሷ ጋር ደርሼ ችግሩ ነባዬ አትገኝም እንግዲህ ከዚህ በኋላ አንድ ያጣሃት ወርቋን ይቺን ኩል የሆነች ልጅ እኮ አጣሃት እኮ በጣም ይገርማል። ለማንኛውም ለእንደዚህ አይነት ነገር ምላሽ ባሰጥ ጥሩ ነበረ። ያው አንዳንድ የስድብ ናዳዎች እየወረዱብኝ ይገኛሉ ከስር ካላስወገድካቸው በስተቀር የገዛ ተመልካቾቻቸው ራሱ አዘርጣውሃል። ባሁኑ በቃ እየነገሯት ነው ልክ ልኳም ማለት ነው። ያው እኔም እንደጻፍኩልህ የአይጥ ምስክሯ ድንቢጥ ብያለሁ አንተንም ማለት ነው። ስለዚህ ያረከው ነገር ትክክል አይደለም። እሷ ያደረገችው ነገር ትክክል እስካልሆነ ድረስ ልደግፋት አይገባም ነው። ለማንኛውም ቤተሰቦች ላይክ እና ሼር ሰብስክራይብ አድርጉ። በተረፈ እኔ ማለት በእነሱ ላለመስራት ወስኜ ግን ደግሞ የእኛን ልጆች ስላልተዋቸው ነው እየነገርኳቸው ያለሁት። አጋጣሚ እየተጠቀሙ ቪዲዮ በሰሩ ቁጥር በእኛ ልጆች አውጥተው እየለጠፉ የሚሳደቡ ከሆነ እኔም ዝም አልልም፣ እራገጣለሁ። ይቅርታ አድርጉልኝ ቤተሰቦች፣ ይቅርታ አድርጉልኝ እና እወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ቻው ቻው።